ነግቢ ሰራተኛው ነሽ አይደል? ትሰሚኛለሽ? ቤት እከራይልሽና ከዚህ ትወጫለሽ። ዳግመኛ ወደዚህ ቤት አይደለም ስልክ ላይ እንኳን እንዳትደውይ እሺ? ይገባሻል? እማዬ እኔ ግን አጠገብሽ መሆን ነበር የፈለኩት። አንቺ ብትጠይኝም እኔ ግድ የለኝም። ሰራተኛሽ ሆኜ አጠገብሽ መሆን ነው የምፈልገው። አረፈልሽ እኮ መቼም ከመቅረት ይሻላል። ምን እያደረክ ነው? እጄ ልቀቀኝ እንጂ። ሻው ይጣፍጠኝ። ምራሪን ሳታውቂ ወዴት ነው? እማዬ ስኳር እንደምትወድ ነግራኛለች። እማዬ ጎረምሳ አልተነሳም እንዴ? የትምህርት ሰዓቱ እኮ እየደረሰብን። እስቲ አንተን ከሰማ ግባና ቀስቅሰው። እኔንማ ምንም ደህና ነገር አይናገረኝም። አይዞሽ ትንሽ ቀጣለሽ፣ እንዳትጨነቂሽ። እሺ አንተ ምንም አትጨነቅ። እናትነቱን አምኖ እስከሚቀበል ድረስ የመጣብኝን ሁሉ በጸጋ እቀበላለሁ። ወይ ልጄ መጣ እና እስቲ ቁርስ አፈላ አድርገህ የምትወደው ምግብ ሰርችልሃለሁ። እኔ የምወደው ምግብ በምን አወቅሽ? እግናት ሴትዮ መቼ ነው እናት መምሰልሽ የምታቆሚው? ልዑል ምን አይነት ንግግር ነው የምትናገረው? አባዬ ስንቴ ነው የምነግርህ? እቺ ሴትዮ በፍጹም የኔና ልትሆን አትችልም። ሰራተኛዋ ነሽ አይደል? ደላላው ሰራተኛ ላክልኝ ብዬው ነበር። እሱን ላክሽ? አዎ ሰራተኛዋ ናት። ማለቴ ሰራተኛ ትመስላለች። ግቢ። ፋንቱ እባላለሁ። ማን ልበል አንቺን? ነይ ግቢ። ነይ ግቢ። ሰራተኛዋ ነሽ አይደል? እኮ በር ላይ አትቁሚ። ነይ ግቢ እባክሽ። እቺን እጇን ታጥባት ብላ ለምንድን ነው ቤት የመጣሽው? አክስቴ ጋር መሆን አልቻልኩም። እማዬ ባሏ በጣም ሲበዛ ባለጌ ነው። ምንም አማራጭ የለኝም። አማራጭሽማ የኔን ትዳር ማፍረስ ነው አይደለ? ለምንድን ነው ትዳርሽ የሚፈርሰው? ባልሽም ከሌላ ሰው ልጅ አለው አይደል እንዴ? አፍሽን ዝጊ አንቺ ማትረቢ። ቢያንስ እንኳን ስትመጪ ስልክ አትደውይም? ደጋግሜ ስሞክርልሽ ነበር ግን ስልክሽ አልሰራልኝ እና አንቺ እናቴ እያለሽ ጎዳና መውደቅ አለብኝ? ትሰሚኛለሽ? ከዚህ በኋላ እናቴ ብለሽ ስትጠሪኝ እንዳልሰማሽ እሺ? እሱንማ በልጅሽ ምን ያክል እንደምታፍሪብኝ እኮ ገና ስገባ ሰራተኛዬ ብለሽ ትቀበይኝ አወቅኩ። አሁንም ደግመሽ በደንብ ስሚ። ባሌ ልጅ እንዳለኝ አያውቅም። እዚህ መሆን የለብሽም እሺ? ቢያውቅ ምን ችግር አለው? ገና ከተጋባችሁ 2 ዓመታችሁ አይደል? ለነገሩ አሁንማ ሁሉም ነገር ተበላሽቷል። ለካ የገዛ ልጅሽን ለባልሽ ሰራተኛዬ ብለሽ አስተዋውቀሽዋል። ትሰሚኛለሽ? ቤት እከራይልሽና ከዚህ ትወጫለሽ። ዳግመኛ ወደዚህ ቤት አይደለም ስልክ ላይ እንኳን እንዳትደውይ እሺ? ይገባሻል? እማዬ እኔ ግን አጠገብሽ መሆን ነበር የፈለኩት። አንቺ ብትጠይኝም እኔ ግድ የለኝም። ሰራተኛሽ ሆኜ አጠገብሽ መሆን ነው የምፈልገው። እሱን እንኳን መቼም አታስቢው። አሁን የሚበላ ነገር ትፈልጋለሽ? ሰላም ሉል ይባላል። እዚህ ቅድምሽን ዝቅ አድርገሽ አዋሪ። ምንድነው የማወራው? ፈጠንካት በይኝና በጣም ቆንጅዬ ነሽ። አዎ ልክ ነህ። በጣም ፈጥናል። አሁን ስራ ልስራበት ተወጣልኝ። ልጄን እንዴት ነው ባክሽ የምታናግሪው? ለነገሩ ያደላላ ነው የሚጫወትብኝ። ዛሬውን ኮትሽን ሰብሰብሽ ውልቅ በይ እሺ። አንቺ ማን ስለሆንሽ ነው እሷን የምታባሪያት? ሉሌ ደግሞ አታየትም እንደገና ከመግባቷ ፊቷ እንዴት እንጣለችው? ደግ አደረገች። ዝም በያት። አጉል ባለቤት ስለሚያጫውታት ልጅቷን አንድ ነገር ብትናገር ጸብሽ ከኔ ጋር ነው። ገባሽ አይደል? ምን አባሽ ብለሽ ነው ባክሽ እንደዚህ በአንድ ቀን ጥብቅና ላንቺ ቆመልሽ? ምንም አላልኩትም፣ ግን ሲመስለኝ የእንጀራ ልጅሽ እዚህ እንደሆነ የፈለገ ይመስለኛል። እማዬ ሟምተሽ ቀሪና ስንቴ ነው እማዬ ብለሽ እንዳትጠሪኝ ያልኩሽ? ይቅርታ አሰሬ ማለቴ ነው። ከሰራተኛዋ ጋር መጣላትሽን ልዑል ነገረኝ። አዎ ገና እግሯ ቤት ከመግባቱ ልጄ ላይ ፊቷን ትጥላለች እንዴ? ምናልባት ልዑል ራሱ ተተናኩላት ይመስል። ልጅቷ እኮ ምንም አይነት ሰራተኛ የሚመስል ነገር የላትም። ልጅ ቆንጆ ነገር እኮ ናት።
ምን ማለቴ ቆንጆ ነገር ናት። አቤት ምንድነው? ቀንተሻላል። በሰላም ነው ፊቴ እንደ ጅብራ የተገተርከው? ጅብራ ደግሞ ምንድነው? ታየው እሱ የእንጀራ እናቴ ከዛ በፊት ተናግራሽ ነበር እንዴ? ለምንድን ነው እንጀራ እናቴ እያልክ የምትጠራት? እንጀራ የሚለው ቃል ራሱ ሲበዛባት ነው። የሆነች አስመሳይ ነገር ነች። ግን ደግሞ የአባት ሚስት ናት እና አባቴን ስላገባች ብቻ ለእኔ እናት መሆን ትችላለች? ወላጅ እናት ኬት ናት? እንደውም ተው ሳላስበው ወሰኔን ያለፍኩ መሰለኝ። ችግር የለውም። እንደውም የሚያወራኝ ሰው እየፈለኩኝ ነበር። አዝናለሁ። ያ ትክክለኛ ሰው እኔ ልሆን አልችልም። እኔ ሰራተኛ እንጂ ሚስጥረኛ ልሆን አልችልም። በጣም ግን የጎረድሽ አልመሰለሽም? ውስጥ ስራ ስላለብኝ መግባት አለብኝ። ሁሉ ራስክ ምን እየሆንክ ነው? እባክህ ራስን ለማረጋጋት ሞክር። ልጁ አጠገብሽ ማለት አብዝቷል። ልጄ ማለትሽ ነው? ቋንቻ ለምሽ ምንድነው? እማዬን ታውቂያለሽ። እዚህ ምድር ላይ ቀረሽን ብቸኛ ዘመድ አንቺ ብቻ ነሽ። ካጠገብሽ መሆን ብቻ ነው ፍላጎቴ። ያንቺ አጠገቤ መሆን ለኔ ያደጋለው እየነገርኩሽ እኮ ነው። ሰሚን እንግዲያውስ ከዚህ በኋላ ከዚህ መሄድ የምችል አይመስለኝም። ምክንያቱም ልጅሽ ካንቺ ጋር ይጣላል። ይሄንን አልፈልግም። ድሮስ መሻጣውት እኔን መበጥበጥ ነው አይደል አላማሽ? እማዬ እኔም እወድሻለሁ። እኔም በለው ማናሽ ጸደይ አክስትሽ ዋስ የሆነችው ቤተሰቦች ሲል አባቴን በልጅነቴ ካጣው በኋላ እናቴን ብቻ ነበር የማውቀው። አንድ ያለችኝ ዘመድ እናቴ ብቻ ነበረች። ኦኬ። እናትሽ ቤት የለችም? እናቴ አልሞተችም፣ በህይወት አለች። እስኪ ጨዋታ ቀይሩ። እኛ ስለሷ ህይወት ምን አገባን? እቺ ልጅ እዚህ ቤት ከገባች ጀምሮ የክፋት ጭንብል ወርቆ ይታያል። ሉል ምን አይነት ንግግር ነው የምትናገረው? እንደውም እሱ ተውትና ቡናውን አፍሽ እስቲ። የት ነው ያለችው? እዚህ። ምን? የት? እዚህ ልቤ ውስጥ ነው ያለችው። የሷን ባላውቅም እኔ ግን በጣም ነው የምወዳት። እዚህ አዲስ አበባ ነው የምትኖረው? አዎ አዲስ አበባ ነው የምትኖረው። ሌላ ሰው አግብታ የራሷን ህይወት ጀምራለች። እኔ ግን በጣም ነው የምወዳት። እንዴ ለምን አርፈሽ ቡናውን አታፈይም? ለማንኛውም ጨዋታውን ሌላ ጊዜ እንቀጥላለን። አሁን ይልቅ ቡናውን አጥጪ። እቺ ምድር ግን ስንት አይነት አረመኔዎችን ተሸክማለች። ጸዲ እኔ ቡና ስለማልጠጣ ሻይ ታመጭልኝ ክፍል ይደርስ። ወይ አንድ ፊቱን ለምን እናቴ ናት ብለሽ አትናገሪም? ይሄንን ስም ማፍርበት መስሎሽ ነው? እኔ ብቻ አይደለሁም እዚህ ምድር ላይ ያሉ ልጆች ሁሉ በአጠቃላይ ማፍሩበት ስም ነው ማዬ። ቆይ እኔን ለማበሳጨት እየሞከርሽ ነው? ለምን ትበሳጫለሽ? እኔ ለዛውም በሁሉም ፊት ሰራተኛ ብለሽ ስጠሪኝ ተበሳጭቻለሁ? በሆነ ምክንያት ከዚህ ቤት መሄድ አለብሽ። ሉልንም ቢሆን አስቀይመሽ። እሺ በሉል በኩል ያለው እንኳን የሚያዋጣሽ አይመስለኝም። ያው እንዳየሽው ካሁኑ ለኔ ጥብቅና ቆሟል አይደል? አሁንማ ደህና መግቢያ መንገድ አገኘሽ እኮ። በእርግጥ ልጁ የዋህ ነገር ነው። ታይ እንጂ ሞራልሽ ትልቅ ነው። በእናትሽ ትንሽ መልክሽ ስላማረ ሁሉም ወንድ የሚወድሽ ይመስልሻል? ደረጃሽን ወቂ። እሺ አንቺ በግድ አደረግሽኝ እንጂ እኔ ሰራተኛ አይደለሁም። ግን ደግሞ ከሆንኩም ስራዬን ደስ እያለኝ እቀበለዋለሁ። ይልቅ ልምከርሽ። ይልቅ ከምትለው ቃል ቀጥሎ የእናትነቴን የሚለውን ቃል ረስተሻል። ይልቅ ቀልዱን ተይና አዳምጪ። ሉል እንደዚህ እንደምታዩ ጨዋ ልጅ እንዳይመስልሽ። በጣም ባለጌና አይለኛ ልጅ ነው። እሺ እኔን እንኳን እንዴት እንደሚያበሻቅጠኝ እያየሽው አይደል? አይገርምም? የእናቴ ልጅ ነኝ ብዬ አስብ ነበር። ለካ ነፍሱን ይማረውና በክብሩ የማይደራደረው የአባቴ ልጅ ነኝ። ምን አገባኝ እኔ? የድርሻዬን ተወጥቻለሁ እኔ። እሺ ቀሪው አንቺ ስራ ነው። እኔም እወድሻለሁ ማዬ።
ረግጬ ልቆሽ ታነሻለሽ። እንግዲህ እኔ ላንተ መቼም አላነሳም። ከፈለክ ረግጣ ግባ። ቤቱን ለመድሽው? ምንም ማለት ቆይ ለምን ቀና ብለሽ አታዋሪኝም? መክሰስ እችላለሁ። ግባና ብላ። ደሞ እናትህ ናት ስሪና ጠብቂ ያለች። በተራሸኒ እንዴት ለማየት ፈልግሽ ይመስለኛል። ግን ደሞ እኔ እንዳንቺ እንዴት አያምርብኝም። እንግዲህ እኔ በህይወቴ ቀልድ ስለማላውቅ ቀልድ አላውቅም። በዚህ እድሜ ቁም ነገር አይከብድም ማለት አንዳንዴ መሳቅ ያስፈልጋል። ቆይ እዚህ ተገተረ እኔን ስታደርቀኝ ትላለህ ወይስ ገብተህ መክሰስን ትበላለህ? ይግቡ። አረፈልሽ እኮ መቼም ከመቅረት ይሻላል። ምን ያረክ ነው? ጄል ቀቀኝ እንጂ ሻው ይጣፍጠኝ። ምራሪን ሳታቂ ወዴት ነው? እማዬ ስኳር እንደምትወድ ነግራኛለች። እማዬ? ይቅርታ ማለቴ እማዬ የሚለው ስም አፌ ላይ ስለለመደብኝ ነው። ችግር የለውም። በጣም ስኳር ስለበዛበት ቀንስሽና አምጪ። ምን ግን እኮ ስኳር ትወዳለህ ብላኝ ነበር። እሷ እንደዛ ስላለች እኮ ነው አሁን የጠላሁት። እና ባዶ ላርግልህ? ሻይ ባዶን ይጠጣል እንዴ? እና ስኳሩ እንዴት ነው መጥኜ ማምጣት የምችለው? ሲጀመር ስኳሩን እኔ መጥኜ ሰጥቼሻል ነበር እንዴ? ተመልከቱልኝ ማሳት ጠራቤ ስትል ምን ነው ልጄ? ቆይ ስንቴ ነው ልጄ ብለሽ እንዳትጠሪኝ አልኩሽ? ቆይ አንቺ እናቴ ነሽ እንዴ? ለመሆን እኮ በጣም እየጣርኩ ነው ሉሌ። እሱ እኮ ነው እኔንም እያበሳጨኛለሁ። እናቴ ላተካት ነገር የምትጋጋጭው ነገር። ተፈሪ ቆይሽ እኔ ምን ባደርግ ነው የሚሻለው? ምን ላድርግ? እሺ እስቲ ታገሽ፣ ግድ የለሽ ሁሉም ነገር ጊዜ መስጠት አለብሽ። ታገሽ ትለኛለህ። እስከ መቼ ልታገስ? አንቺ ደግሞ ነው የኔን ሲኒ ወደዛ እንሺ። ፋንቱ ምን ሆነሽ ነው ልጅቷ እንደዛ መናጭቀሽ የምታናግረት? እባክህ እነሱ ፊት ሳይው አይቻሉም። ደግሞ ሉሌ ራሱ ስርስሯ እያለ ነው። ይሄን ሰበብ አግኝተን ካላበርናት ሌላ ሰበብ አናገኝ። ሉል ምን? ቆይ ሉል ምን ሲያደርግ ነው ይሹ? ሉልማ ምን ያደርጋል? እሷ ናት እንጂ ፊት ሰጥታ ልታበላሸው። ትሰሚኛለሽ? በራስሽ ጊዜ ይሄንን ቤት ለቀሽ ካልወጣሽ ህይወትሽን ሲኦል ነው ማደርገው። እሺ ቆይ መጀመሪያውን ማትፈልጊኝ ከሆነ ለምን ወለድሽኝ? ምን አጎደልኩብሽና ነው እንደ ያንን ንግግር የምትናገሪው? ክፍለ ሀገር አያትሽ ጋር ያለሽ ገንዘብ ልክልሽ ነበር። እዚህ መተሽ እቴ ጋር ያለሽ እንደዛው። ምን አጎደልኩብሽ? በቃ ላንቺ እናትነት ማለት ይሄ ነው? እና ከዚህ በላይ ምን አባሽ እንዳደርግልሽ ነው የፈለግሽው? አልፈልግም። ያንቺን እርዳታ አልፈልግም። እሺ እንዲሁም ከዚህ በኋላ ቤትሽን ለቅቄ እወጣልሻለሁ። እሺ ለነገሩ የገዛ እናቴ ቤት ገረድ ሆኖ እንደመኖር የሚያስጠላ ነገር የለም። በመጨረሻም ቢሆን እውነቱ ስለገባሽ ደስ ብሎኛል። እሺ አንተ ልጠይቅህ እንጂ ምንድነው ማባባያ መሆኑ ነው? ይቅርታ የሚያስፈልግ ስለመሰለኝ ነው ገዝቼ ያስቀመጥኩልሽ። ሲጀመር ክፍሌ እንድትገባ ማን ፈቀደልህ? ምንድነው እሱ? ለምንድነው ልጁ ላይ እንደዚህ የምትጮይው እንጂ? አንቺ ምን አገባሽ? ቆይ ግን መቼ ነው ተጠርተሽ የምትመጪው? ለነገሩ አታስብ ሉሌ። ዛሬውኑ ጨርቋን ሰብስባ ከዚህ ውልቅ ትላለች። እናት እውነቷን ነው። እንኳን ደስ አለ። ከዚህ በኋላ እዚህ ቤት ውስጥ የምታስቸግራት ሴት አትኖርም። አያት አሁን እቺ ሰራተኛ ናት። እንዴት እንደሚያደርጋት አያት አይደለ? ነግሬሽ ነበር አይደል? እቺ ልጅ ከዚህ ቤት ከወጣች እዚህ ቤት ውስጥ ትልቅ ጦርነት እንደሚነሳ። አንቺ ግን የዚህን ቤት ሰላም ስለማትፈልጊ ልጅቷ ልታባሪያት ነው። እኔ አይደለሁም። አባትን ውሳኔውን የወሰነው። አባዬ ብቻውን ይሄንን ውሳኔ የወሰነው። ለመሆኑ ምን ብለሽው ነው? ግን እኮ አባት ግቢና ይቅርታ ጠይቅሻት እዚህ ቤት እንድትቆይ አድርጊያት። ግን እኮ አባቴ በኔ ቤት ምን አገባው? ግቢና ይቅርታ ጠይቃት እያልኩሽ እኮ ነው። እሺ ልዑል፣ ቅድም ስለተፈጠረው ነገር በጣም ይቅርታ። ችግር የለውም አልተቀየምኩሽም። ግን በሰላም ነው? ትንሽ ተረብሽ ስለነበረ ነው። በጣም ይቅርታ። ሁሌም እኮ እንደተረበሽ ነው።
ምን አዲስ ነገር አለው? ግን ለምንድን ነው? ምንም ግን እቃዎቹ ያስፈልጉኝም ለዛ ነው። እቃዎቹማ በደንብ ያስፈልጉሻል። እሱን ደግሞ እኔም አንቺም እናውቃለን። ቆይ ግን ከሰው መቀበል ድክመት መስሎት ነው የሚሰማሽ? እንደዛ አይደለም፣ እቃዎቹ ስለማያስፈልጉኝ ነው። በዛ ላይ አንተም ለኔ ማሰብ የለብህም። እቃዎቹማ በደንብ ያስፈልጉሻል። እሱን ደግሞ አንቺም እኔም እናውቃለን። ቆይ ግን ከሰው መቀበል ድክመት መስሎ ነው የሚሰማሽ? እኔ ደግሞ እንደ ሰራተኛ ከደሞዜ ውጪ ምንም ነገር አልፈልግም። እሱ የኔ ምርጫ ነው። ቆይ ስጦታ መቀበል ብርቅ ነው እንዴ? አዎ ለኔ ብርቄ ነው። ይሄንን ነበር መስማት የፈለከው? ደስ አለ? ይቅርታ በጣም ላስቀይምሽ ፈልጌ አልነበረም። ጭራሽ ስጦታ መሰጣጣት ጀምረዋል። ቆይ ልዑል ምን ሆነ? እቺ ልጅ የሚያሰብኩትን ነገር ሁሉ ልታበላሽብኝ ነው። በሆነ ዘዴ አድርጌ ከዚህ ቤት ማስወጣት አለብኝ። የኔ ልጅ ራበህ እንዴ? ምግብ ላምጣልህ? አልፈልግም። ትንሽ ምግብ ላምጣልህ? ደግሞ የሚያስፈልግህን ነገር እሰራልሃለሁ። ንገረኝ እሺ፣ ያማረህን ነገር። አያስፈልገኝም አልኩኝ እኮ። ለምንድን ነው አውቀሽ ለኔ እንደምትጨነቅ የምታስመስዩ? ለምን አልጨነቅም? ልጅ አይደለህ እንዴ? ያቺ መንቃራ ራሱ እንደዛ ስታመናጭቅህ ራሱ አንጀቴ ነው ስፍስፍ ያለው። እሰይ እንኳን ደስ አለሽ። ቆይ አይገባሽም እንዴ? ልጄ እንደዛ ትበለኝ፣ እያስከፋኸኝ እኮ ነው። ስለሷ ማውራትሽን ማታውቂም ከሆነ ገና አስከፋሻለሁ። ተዘጋጅበት። ለአንድ ሰራተኛ ብለን እንደዚህ መሆን ጥሩ ነው ሉሌ? እሷ እኮ የአንድ ወር ደሞዝ ባይከፈላት ጥላን ትሄዳለች። እኛ ቤተሰቦች እኮ ነን። አታስቢ፣ እኔ እስካሉ ደሞዝ አያልፋትም። እንደውም ቲፕ ይኖራታል። ሉሌ የምሬድ ነው። ግድ አይሰጠኝም። እቺ ውሻ በእሷ ምክንያት ነው አይደል? የኔ ልጅ ወይ አባዬ፣ እኔ የምልህ ለምንድን ነው እናትን መቀበል ያልቻልከው? አባዬ እቺ ሴትዮ በፍጹም እናቴ ልትሆን አትችልም። ለምን? ቆይ ለምንድን ነው እናት እንድትሆን ያልቻለችው? አባዬ የኔ እናት ማንም ልተካት አይችልም። በተለይ እቺ ፋንቱ ተብየዋ። እሺ ስለዚህ ምክንያት ይሆና አልወዳትም። በቃ ይሄ ከበቂ በላይ አይደለ? ሉሌ ለምን አይገባም? እኔ እኮ አንተን ለመረዳት እየሞከርኩ ነው። እንዴት ይሄ አይገባም? አባዬ እኔ እቺን ሴትዮ ልወዳት አልችልም። ስለዚህ ምርጫዬን አልወደድክልኝም ማለት ነው። አባዬ በግድ ልታሳምነኝ እየሞከርክ ነው? ችግር የለውም። እኔ የምለው ውዴ፣ ወይ ሉሌ ግን እኔን የሚቀበለኝ ይመስላል? ይመስለኛል። ቆይ ለምን ትጨነቂያለሽ? እንዴት አልጨነቅም? የገዛ ልጅ እኮ እናትነቱን እየተቀበለ አይደለም። እናቱ ለምን እንዴት እንደጓጓ ቢያውቅም። ትንሽ ቀን ታግሺው እሺ? እመኚ፣ ሀሳቡን ይቀይራል። ትንሽ ቀን ታግሺው። ያ ትንሽ ቀን መቼ ነው? አመት እኮ አለፈን። እባክሽ አንቺ ሲከፋሽ ማየት አልፈልግም። እንዲከፋሽ አልፈልግም። ፈልጌ እኮ አይደለም። እረዳሻለሁ፣ ግን ጥቂት ቀን ታግሺው እሺ? አልጋን እንኳን ራስን ችለን ማንጠፍ አትችልም አይደል? አንቺ እንድታነጥፍልኝ መሰለኝ። ይልቅ የእንጀራ እናት ከዛ በኋላ አልተናገረችሽም አይደል? ቆይ ለምንድን ነው አንተ እኔ ባለበት ቦታ ባጠቃላይ ማጠፋው? አንቺ እኮ ነው ክፍል ያለሽው። አገልጋይ ብቻ እኮ ነኝ ሉል። ቢያንስ ሰራተኛ ከሚለው ቃል ይሄኛው ሳይሻል አይቀርም። የምትንቅን ሰራተኛ ታከብራለህ፣ የምትወድን እናትን ደግሞ ትንቃለህ። እስኪ አንድ ጊዜ እንኳን ፈገግ በይ። ለምን? እየለመንኩሽ እኮ ነው። እኔ ለምንድን ነው ፈገግ የምለው ነው ያልኩህ። እና ሁሉ ጊዜ የሐምሌ ሰማይ መሆን አይከብድም? አልጋውን አንጥፌ ጨርሻለሁ፣ ልውጣ። ወይኔ ኧረ ተቃጠል። ቆምሽ ታያለሽ እንዴ? ነገር አድርጊ እንጂ። ምንድነው እሱ? አውቀህ ነው አይደል? እቺ ደግሞ ብቀልድ ባይን ቀልዳለሁ እንዴ? ትንኝ እናት መሰለኝ። እስቱፍ ብለሽ አውጪልኝ። እሺ ና ጠጋ በል ወደዚህ። ምን እያደረጋችሁ ነው ያላችሁት? አባዬ አፍን ዝጋ ብያለሁ። አፍን ዝጋ። ዝም በል ብያለሁ። ምን እላለሁ? ምንም ነገር እኮ አላደረግኩም። አፍን ዝጋ ብያለሁ። አንቺ
የሰራሽበትን ገንዘብ ጠረጴዛ ላይ አስቀምጬልሻለሁ። ይዘሽ አሁን ቤት ለቀሽ ውጪ። ስለምን እውነት ነው የምታወሪው? ስለምን እውነት ነው የምታወሪው? አሁን ምንሽ ገንዘቡን ይዘሽ ቤቴን ለቀሽ ውጪ እያልኩሽ። እንግዲያውስ ንጽህና ሳላረጋግጥ ከዚህ ቤት ንቅንቅ አለ። ስለምን ንጽህና ነው የምታወሪው? ምን ጸዲ እውነቷን ነው። ከቤት እንድትወጣልህ አይደለ ተው የፈለግኩት? ትወጣላለች፣ ግን ደግሞ ምክንያቷን አይደለም። አንተ አፍን ዝጋ! አፍን ዝጋ ብያለሁ። ምንድን ነው? ምን ተፈጠረ? ምን ሆናችሁ ነው? ሀብቱ ልክ ነበርሽ። አንቺ ያልሽው ነገር ሁላ ልክ ነበር። አንቺ መስራት ነበረብኝ። በፍጹም እችን የቤት ሰራተኛ መሆን አትችልም። ከየት የሚያመጣ ሴት ግን የኔ እናት መሆን ትችላለች አይደል? አሁን ዝጋ ብያለሁ። ዛሬ ለሷ ብላ እኔን እንመታኝ ነው? ና ምታኛ። ነፍሷን ማርና እናት እያለች አንድም ቀን እጄን አንስታብኝ አታውቅም ነበር። ዛሬ ግን ለአንድ ተራ ሴት ብላ እናቴን ተራ ሴት አትላትም። እሺ እናቴን ያልሽው ተዋት። እሷ ዝም ብላ ነው። ከአንቺ ጋር ሰራተኛ እና ሰሪ መባል አልፈልግም እማዬ ብዬ ብጠራሽ ቅር ይልሻለሁ ምናምን ስትለኝ ነበረ። ልክ ነሽ። ለካ እናቴ አይደለሽ። እሷ ከዚህ ቤት የምትሄድ ከሆነ እኔንም እዚህ አታገኘኝም። ቆይ አንተ ማንኔም ብለህ ነው የምታስበው? ሲጀመር አንተ ለኔ ምን ነህና ነው እሷ ከሌለሽ ምናምን ብለህ የምትለው? እውነቴን ነው አባዬ። እንድትመለስ ካላደረካት እኔንም ታጠኛለህ። እሺ በቃ ተመለሽ። ለምንድን ነው የምመለሰው? አሁን ልጄን አማገጥሽ ምናምን ስትሉኛል ነበር። እሱ እዚህ ቤት አልኖርም ስላለ ነው የምመለሰው። ምን እያልክ ነው ልጄ? ለአንድ ተራ ሰራተኛ ብለህ? እኔ አንቺ ልጅ ሆኜ አላውቅም፣ ሆኜም አላውቅም። ቆይ ግን መቼ ነው የምገባሽ? በጣም ነው የምጠላሽ ቢገባሽ። እጅን ልቀቀኝ እንጂ ምን እያደረክ ነው? ኧረ እባክህ እጄን አሳመምከኝ። የእሷን ነገር ለእኔ ተው። እንዴት መንግዬ እንደምጠላት እኔ ነኝ የማውቀው። ያማል እንዴ? ምን ሆነ ነው ክፍሌ እየጎተትክ ያመጣከኝ? ልክ ነሽ። እኔና አንቺ ምንም አይነት ግንኙነት የለንም። ግን ደግሞ ይሄንን እውነት የምታረጋግጪው ጥላሽ ስለይትሽ አይደለም። ያማል እንዴ ልጁ? እውነትን ሲሳሰማ ይታል ወይኔ ፋንቱ። እኔ ይገርምሻል፣ አንድ ቀንም ቢሆን ልውል ላይ እጄን አንስቼበት አላውቅም። በህይወቴ የምመኘው ነገር ትልቅ ደረጃ ደርሶ ማየት ብቻ ነበር። አሁንማ ምኑን ትልቅ ደረጃ ደረሰ? ከሰራተኛ ጋር መርመጥመጥ ጀምሮ። ቆይ አንቺ ፍቅር ይዞታል ብለሽ ነው የምታምኚው? ይኸውልሽ እኔ ከምንም ሰው ጋር ይሁን ጉዳይ አይደለም። ዋናውና ትልቁ ነገር ልውል ለፍቅር ገና እድሜው አልደረሰም ነው የምልሽ። ምን እያልክ ነው? ምንም ቢሆን እኮ ከደህና ዘር የተወለደ ነው። ክብር የሚባል ነገር አለ። ቆይ አንቺ ስለምን ክብር ነው የምታወሪው እንዴ? ከሰው በላይ የሚከበር ነገር አለ እንዴ? ቆይ እናቴ ብለሽ ጥሪኝ ያልሻት አንቺስ ብትሆኚ እሷ ስለምታከብራት አይደል እንዴ? እሱማ ልክ ነው። እኔ ግን ደስ የሚለኝ የነበረው ልውል እናቴ ብለኝ ነበረ። ሁሉም ነገር ቀላል። አንቺ ማትረቢ ዲቃላ፣ ድሮንም ህይወቴን ልትበጠብጪ እንደመጣሽ አውቄያለሁ። እሺ ግን የእናትነት አንጀትሽ እንዴት ቢያስችልሽ ነው በእኔ በልጅሽ ላይ እንደዚህ ነው ያክል መጨከን ይቻልሽው? እናትሽ አለመሆኔን ብነግርሽ ከዚህ ቤት ብን ብለሽ ነበር የምትጠፊው። ምን በር ላይ የተጣልሽ ወፍ ዘራሽ መሆንሽን ብነግርሽ ብን ብለሽ ትጠፊያለሽ? እማ እባክሽን በማይሆን ነገር ልቤን አታቁሲው። እስካሁን በጥላቻሽ ያቆሰልሽኝ ይበቃኛል። እየዋሸሁሽ ይመስልሻል? እውነቴን ነው የምነግርሽ። በር ላይ የተጣልሽ ዲቃላ ነሽ። ባለቤቴ ነው አንስቶ ያመጣሽ። እሺ እማዬ እባክሽ በጣም እያስጨነቅሽ ነው። ልጄ ኤደን ብቻ ነበረች፣ ካብራክ የወጣች ኤደን ብቻ ናት። እሺ እባክሽማ። ቆይ ኤዱ እህቴ ያልነበረችም ማለት ነው? ልጄ ኤዱ ገና በአፍላነቷ ነበር ከጎን የተለየች። አንቺ ገፊ፣ አንቺ ነሽ ልጄን የገፋሻት። አባትሽ ከወለዳት ልጅ ይልቅ ላንቺ ከመንገድ ለተገኘሽ ልጅ ነበር የሚያደላው። ምንም ነገር ሲያደርግ ቅድመ የሚያደርገው ላንቺ ነበረ። ልጄ ደግሞ በዚህ በጣም ተሰበር ነበር። የነበረችኝ አንድ ልጅ ብቻ ነበረች። እሷን መኪና በልቶብኛል። አንቺ ልጅ አይደለሽም። እሺ እኔ ይህንን በፍጹም ማመን አልችልም። አዎ ለዚህ ነበር የምጠላሽ። ልጄ እንዳንቺ ሳትቦርቅ ነው የሞተችው። ለዚህ ነው የምጠላሽ፣ ገፊ ስለሆንሽ። ፈጣሪ ምንድነው እያሰማኸኝ ያለው? ላንቺ ያደላ ነበረ፣ ስስቴ እያለ ነበር የሚጠላሽ።
ለልጄ ግን አንድ ቀንም ፊት አሳይቷት አያውቅም። እባክሽማ እየነገርኩሽ ያለው ውሸት ነው በይኝ። ከዚህ በኋላ እውነቱን አወቅሽ አይደል? አሁን እዚህ አንቺን የሚያቆይሽ ምንም ነገር የለም። እሺ ለካ ልዑል እንደዚህ አምርሮ የሚጠላሽ ማንነትሽን ተረድቶ ነው። እና አሁን እውነቱን ስላወቅሽ ልትበቀይ ነው? እና ለዚህ ነበር ከልጅነቴ ጀምሮ ለኔ ጥላቻ የነበረሽ? ደግሞ ከልጅ አናት ላይ ወረጅ። እሺ የሰራሽውን ያልሰማውልሽ እንዳይመስልሽ። እውነት ወደሽ ነው ልጄ የምትይው? ሲጀመር አንቺ እኮ ለእናትነት አልተፈጠርሽ። አሁን ኮተትሽን ሰብስቢና ከቤት ውጭልኝ እያልኩሽ ነው። እሺ አይ እንዲያውም ከዚህ በኋላ ከዚህ መውጣት አይመስለኝም። እኔን የጎዳሽኝ ሳያንስ ሌላም ሰው እንድትጎጂ አልፈቅድልሽም። ምን አልሽ አንቺ ዲቃላ? ይኸውልሽ ከተነሳብኝ ምን ማድረግ እንደምችል ጠንቀሽ ታውቂያለሽ። ህይወትሽን ሲኦል ላርግብሽ? ሲኦል ማድረግ ትፈልጊያለሽ? እያሳመምሽኝ እኮ ነው። ለኔ ለፋንቱስቲ ለብድብና ትምሽ። ቆይ ምን እያደረግሽ ነው? ያምሻል እንዴ? ምን ላድርግ? በአንተ በልጅ የመጣችብኝ እኮ። ማንሽ አንቺ? ምን ነሽ? እመኝ ለዚህ ስራሽ ዋጋ ትከፍያለሽ። ውጪ አሁን ከዚህ ክፍል። አይዞሽ በቃ አታልቅሽ። አታልቅሽ በቃ አይዞሽ። አታልቅሽ በቃ አይዞሽ። ምን ሆነሻል? የተፈጠረ ነገር አለ እንዴ? ቆይ እኔ እናት ለመባል ምን ያንሰኛል? ልዑል ነው። ቢያንስ እንኳን ሰራተኛ ፊት ቢያከብረኝ ምን አለበት? እቺ ሰራተኛ ዝቤ ከገባሽ ቀን ጀምሮ የዝቤ ሰላም ተናግቷል። እንደምንም ብላ አባራት፣ አለበለዚያ እርስ በርሳችን መጋደላችን ነው። ልዑልን እያየሽው እንዴ? ገና ለገና ትላንት ያውቃትን ልጅ አይደል እንዴ ከቤት ወጣለሁ ስትል አብረህ ካልወጣሁ ብሎ እሪ ሲል የነበረው? የሆነ ነገር አስነክታው ነው እንጂ በሰላም እንደዛ አይሆንም። ፍቅር አይሆን እንጂ ሌላውማ አዳው ገስ ነው። እውነት ግን ቅድም በእኔ የተነሳ ነው እንደዛ ልታንቅሽ የደረሰችው? እስካሁን ባለማወቅ ስላስከፋውክ በጣም ይቅርታ። ችግር የለውም። አሁን ተነሽና ሻወር ውሰጂ፣ ቀለል ይልሻል። አንድ ሁለት እንድትወደ ሌላ አስቸገርክ ነበር። ምንድነው? ገንዘብ አስፈልጎሽ ነው? ገንዘብ እንኳን አይደለም፣ ግን ከበድ ያለ ጉዳይ ነው። ችግር የለውም ንገሪኝ። ማለት እንዴት ብዬ እኮ እንደምነግርህ ግራ ገባኝ። ተረጋጊና ንገሪኝ። ቅድም ባንተ ምክንያት አይደለም የተከፋሁት። እና በማን ነው? ስለኔ ለዛ ልዑል ተነግረው ይሆን? አይ ከነገረችው የሚከተላትን ነገር ስለምታውቅ በፍጹም አትነግረው። ግን ተናዳ ብትነግረውስ? ፋንቱ ትልቅ ስህተት ነው የሰራሽው። ይህች ልጅ በዘዴ ነበር ከጎንሽ ማድረግ የነበረብሽ። ለልዑል ሁሉንም ነገር ከነገረችው ትዳር አደጋ ላይ ነው የሚወድቀው። መፈጠሯ እንድትጠራ ነው ማደርጋት። ተናግረውና እናቴ ማለት ወላጅ እናቴ በትክክል እናቴ መሆኗን ማረጋገጥ እፈልጋለሁ። ምን ብቻ ወላጅ እናቴ ያልሽው ፋንቱ አይደለችም። እኔ ደግሞ እሷን ያልሽ መስሎኝ እንደውም ሰበብ ነበር እንፈልገው ሂጂ ልቦጫጭቃት ነበር። ቆይ ምንድነው የሚያስፈልገው? ማለት የዲኤንኤ ምርመራ ለማድረግ ምርመራው በብዙ አይነት መንገድ ሊካሄድ ይችላል። ለምሳሌ አንቺና የሷ ጸጉር ከተገኘ ጸጉሯን ማግኘት ይችላል። እናትሽ አዲስ አበባ ነው እንደምትኖረው? ግድ የለም ከክፍለ ሀገርም ቢሆን ጸጉሯን የሚልክልኝ ሰው አላጣም። አልገባኝም ጸዲ። ቆይ ለምንድነው እናትሽን የተጠራጠርሽው? ምክንያቱም አንድም ቀን እንደ ልጅ አይታኝ አታውቅም። ሁሌ እንዳሰቃየችኝ ነበር። ሁሌ እናትነቷን ጠረን እንደናፈኩኝ ነበር። ለምን ማለቴ እና ለምንድነው የምትጠላሽ? ዝርዝር ታሪኩ ሌላ ጊዜ እነግርሃለሁ። ግን ይሄ የዲኤንኤ ምርመራ እዚህ ሀገር ውስጥ ይሰጣል? አዎ ትንሽ ጊዜ ይፈጃል እንጂ እንደተጀመረ አውቃለሁ። በፍጥነት የሚታወቅበት መንገድ አይኖርም? ውጪ የምትኖር አክስት አለችኝ። ምናልባት እሷ ጋር ብንልክላት። ግን ደግሞ ለማን ነው ብትለኝስ? የሆነ ሰበብ አታጣም ልዑል። እባክህን ይህን ነገር በጊዜ እንዳውቅ እባክህ እርዳኝ። እሺ በቃ ሞክራለሁ። በጣም አመሰግናለሁ። በቃ አሁን አረፍ በይ። ጥሩ ቀን አላሳለፍሽም። የማያድሩበት ቤት አይመሽም ሲባል አልሰማክም? ችግር የለውም። እኔ እስካሉ ድረስ ከዚህ ቤት አትወጪም። ስለተፈጠረው ነገርም አባዬን አዋራዋለሁ።
አባዬ በጣም ይቅርታ ያልተገባ ነገር አሳይቻለሁ። ችግር የለም። ያው ታውቃለህ በአንተ ላይ ቂም መያዝ አልችልም። አባዬ በእኔና በጽጌ ማለት ነው ምንም ነገር አልተፈጠረም። ከፈለክ በእናቴ አጥንት እምልልሃለሁ። ኖ ጉዴ፣ ይሄ ደግሞ ምን የሚሉት መሀላ ነው? ጽጌ እኮ አባዬ አንተ እንዳሰብካት አይነት ልጅ አይደለችም። በጣም ታሳዝነች። ያለ ስሟ ነው ስም የሰጠናት። እሱን አውቃለሁ። እውነት ነው፣ በጣም ታሳዝን ልጅ ናት። ይቅርታ ጠይቃታለሁ። ከዛሬ ጀምሮ ስራውን መጀመር ትችላለች። እሺ እውነትህን ነው አባዬ፣ በጣም አመሰግናለሁ። አይ ጎረምሳ ደስ አለ በጣም እና እንዴት ነህ? እሱ ጋር ምን ትሰሪያለሽ? እያጸዳው ነበር። አስደነገጥሽኝ እኮ ኮቴሽ ጠፍቶ ነው። መቼም ለልዑል ስለኔ ምንም አልነገርሽውም አይደለ? በጣም የፈራሽ ትመስያለሽ። ከኔ ይልቅ አንቺ ብትፈሪ አይሻልም? ታሪካችንን ካባከንሽ ማለት ነው። አታስቢ፣ ምንም የባከነ ታሪክ የለም። የሆነ ገንዘብ ሰጥሽና ከዚህ ላትመለሽ ትሄጃለሽ። ምን ነው በፍጥነት እኔን ለማራቅ ቸኮልሽ? ጸደይ፣ ብዙ ስማርት ለመሆን ባትሞክሪ ጥሩ ነው። ማለቴ ስለማያዋጣሽ ማለቴ ነው። አስቤ ልንገርሽ። አስበሽ ከመጣሽ ምንም አይነት ገንዘብ አልሰጥሽም። ራሱ ተፈሪ ነው እየጎተተ የሚያወጣሽ። ልዑልም ቢሆን አያድንሽም። እሺ እስኪ እናያለን። ይሄን ያክል በራስ መተማመን አነሳች። የሆነ ነገር ማለት ነው። ሉሊ ጸጉሩን አግኝቼዋለሁ። በዚህ ፍጥነት ዋሽቼ ነበረ። መጀመሪያውንም እናቴን ጠራጥራ ስለነበረ ጸጉሯን ይዤ ነበር የመጣሁት። ይሄንን እኮ ባለፈው መናገር ትችይ ነበር። ባለፈው ነገርኩ፣ አሁን ነገርኩ። ምን ለውጥ አለው? ይልቅ ውጤቱን ቶሎ አድርስልኝ እባክህ። ችግር የለውም። እውነቱን ለመናገር ውለታክን መቼም ማረሰው። ችግር የለውም። ዛሬውኑ ጀርመን ላለችው አክስቴ ልክላትና ውጤቱ በሁለት ቀን እንዲደርስልሽ አደርጋለሁ። ለአክስት ግን ምን ልትላት ነው? ዝም ብዬ አንድ ጓደኛዬ ነች ማረጋገጥ የፈለገችው ነገር ምናምን እላታለሁ። አታስቢ፣ ዋሻ ስለማላክ ታምነኛለች። እና ዛሬ ለኔ ብለህ ልትዋሻት ነው እንዴ? መቼ ዋሻት ታዲያ? አሁን ጓደኛዬ ምናምን እያልክ አይደል እንዴ? ጓደኛክ መሆን አልፈልግም እያልሽኝ ነው? አረ እፈልጋለሁ። ሰላም። ምን ነው ደነገጥሽ? አይ ምንም፣ ድንገት ሲመጡ ጊዜ ነው። ችግር የለውም። ለማንኛውም ሰሞኑን ስለተፈጠረው ጥፋት ይቅርታ ልጠይቅሽ ነው የመጣሁት። ያው እስካሁን የሚዘገየሁት ጊዜ ስላላገኘሁ። አረ ችግር የለውም። አንዳንዴ እንደዚህ አይነት ነገር ያጋጥማል። በነገራችን ላይ ልጄ በጣም ነው የሚያዝንልሽ። ልዑል መልካም እና አስተዋይ ልጅ ነው። ያው ግን እንዳየሽው ገና ልጅ ነው። ልክ ነው። እሺስ ማለት የፈለኩት ነገር የገባሽ ይመስለኛል። እውነት ለመናገር አልገባኝም ጋሼ። እዚህ ቤት የተቀጠርሽው ለስራና ለስራ ብቻ ነው። ከማንም ጋር አላስፈላጊ ግንኙነት አስፈላጊ አይደለም። ግልጽ አደረኩልሽ ወይስ ድጋሚ ልድገምልሽ? አይ ገብቶኛል። አያስቡ፣ ምንም ነገር የለም። አይ ነው እሱንማ ልዑልም ነግሮኛል። እያወራሁ ያለሁት ስለ ወደፊቱ። እሺ ከልጄ ጋር እንዳትሆኚ ወይም ደግሞ ንቄሽ ምናምን አይደለም። ይገባኛል። ለማንኛውም ቤቱን እንደ ቤት ሲተመልከቱሽ ቅሬታ ካለሽ መጥተሽ አሳውቂ። እሺ ጋሼ። በቃ ወደ ስራሽ። ሰላም፣ እንዴት ነሽ? እንዴት ነህ? አለው። ደግሞ ምንድን ነው እንደዚህ መኮሳተር? ወይስ ጓደኝነቱ አልጸደቀም? ኧረ አልተኮሳተርኩም። አባዬ ደግሞ ይቅርታ እንዳለሽ ነገረኝ። አዎ። አየሽው አይደል በእኔ መወደድ ጥቅሙን? ግን አንተ እናትን ለማናደድ ነው ወይስ ለኔ ያዝና ነው? ለዚህ ጥያቄ መልሴ እናቴ አይደለችም ነው። እኔ እናትነቷን አይደለም የጠየቅኩ።
የፈለግሽው እንድታስቢ ፈቅጄልሻለሁ። ግን ደግሞ ሳልነግርሽ የማላልፈው ነገር በጣም ቆንጆዬ ነሽ። ካንተ ጋር መግባባት በእውነቱ ከባድ ነው። አንቺንም አለመውደድ እንደዛው ከባድ ነው ቆንጆዬ። ዛሬ ደግሞ ውጭ ነው ያሰኘሽ? አዎ አየሩ እኮ ደስ ይላል። እስቲ ዛሬ እንደ እናትና እንደ ልጄ ልብ ልባችንን እናውራ። እባክሽ እኔ ከአንቺ ጋር ምንም አይነት ወሬ አልፈልግም። ለምን? አንድ ቀን እንኳን እስቲ እንደ እናት አስበኝ። ማንም ሴት ከመሬት ተነስታ እናቴ መሆን የምትችል ነው እንዲመስልሽ? እኔ እኮ ማንም አይደለሁም፣ የአባት ሚስት ነኝ። ለእኔ ደግሞ ምንም አይደለሽም። ቆይ ምንድን ነው ያደረግኩ? በማያገባሽ ነገር ውስጥ ትገቢያለሽ። ብቻ አትመችኝም። ይሄ ሁሉ ለዛች ለጸደይ መሆኑ ነው? የእሷን ስም እንዳትጠሪ። ቆይ አንቺ ልጅ ልታሳብጂ ነው እንዴ? ለምን ምክንያት ፈልገሽ ከዚህ ቤት ብን ብለሽ አትሄጂም? የትም አልሄድም። እንዲሁም ከዚህ ባለፈው የበለጠ ዝም ብዬበት ምክንያት አለ። ቆይ ምን አገኘሽ? ለምን አታየኝም? እውነቱን ሳላረጋግጥ ከዚህ ንቅንቅ አለኝ። ማለትማ የእውነት እንደማትወጂ ነው። እሱንማ በግልጽ ታውቂዋለሽ እኮ። ግን እርግጠኛ አይደለሁም። ወረምሳ ተኝተሃል እንዴ? ተኝቻለሁ አባዬ። አንድ ማናገር አባዬ ተኝቻለሁ አልኩህ እኮ። እኔ ማናገር ስለማትፈልግ ነው ተኝቻለሁ ያልኩህ። አይደለም በጣም ደክሞኛል። እሺ ደህና ደር። ጠዋት እናወራለን። እሺ አባዬ ደህና ደር። ሉል ልጄን ባናገርኩትና ሀሳቡ እንዲቀይር ባረኩት ቁጥር ከኔ ከአባቱ እየራቀ መጣ። አሁንም በኔ ምክንያት ነው አይደለ? የእድሜ ጉዳይ መታገስ ነው ምርጫችን። አሁንማ ማንንም የማይሰማበት ጊዜ ላይ ነው ያለው። ቆይ ግን እስከ መቼ ነው በዚህ ሁኔታ ልንዘልቅ የምንችለው? ቆይ እኔስ ምን ባደርግ ነው ሊወደኝ የሚችለው? ብቻ ከመታገስ ውጭ ሌላ ምንም ምርጫ የለም። እሱስ እውነትህን ነው። ሉል ወይ ቁርስ አበላ? ወይ አልበላም። እኔ እኮ ቁርስ ላይ አይና አይደለም። አታውቂም እንዴ? ባዶ ደን ከምትል ብዬ እኮ ነው። ረፍዶብኛል። ባይሆን አሪፍ ምሳ ሰርተሽ ጠብቂኝ። እሺ። ደግሞ ዩኒፎርም አታረግም እንዴ? አይ ቦርሴ ውስጥ ነው፣ ስደርስ አደርገዋለሁ። በቃሽ። እሺ በቃ ሰላማዊ። አንቺ ስት ቆም እዚህ ነው ያለሽው? እናቴን ትቼ ወዴት ሄዳለሁ? እናትሽ አይደለሁም አልኩሽ እኮ። እና እንዳምንሽ ነበር የጠበቅሽው? እና አላመንሽም? በእናቱ እጄ የሞተ ልጅ አላውቅም ነበር። መሞት ካልፈለግሽ በስተቀር እዚህ ቤት መቆየት የለብሽም። እሺ በቃሽ። እናቴ ፋንቱ ምን አልሽ? አንቺ ወፍ ዘራሽ። እናትሽ አይደለሁም ነገርኩሽ እኮ። ይሄ ምንድነው የተፈጠረው ነገር? አይ ምንም ምሳ አቅርብ እያልኳት ነው። ሳሎን ብንሆን ይሻላል። ይዘሽ ነይ። እሱን ጀበና አታወርጁም እንዴ? ምንድነው የጣድሽው? አጥንት ነው እንዴ? ፋንቱ ረጋ ብለሽ አናገር። ለምን ምትጭበት? እባክህ እነዚህ ፊት ካዩ አይቻሉም እኮ። ቢሆንም ረጋ ብሎ ማናገር ነው የሚሻለው። ቆይ አንተ በኔና በሷ ማል ምን አገባ? ፋንቱ ቀስ ብለሽ አናግሪያት እኮ ነው ያልኩሽ። አሃ ጥብቅናም ቆመህልኛላ። ምን ሆነሻል ግን ሰሞኑ?
እቺ ልጅ ዝቤ ቆይ ስላልኳት በጣም መበሳጨት ጀምረሻል። ጸዲ አክስቴ ዲኤንኤው ምርመራ ውጤት ልካለች። ሉል እያናገርኩ የት ሄደ? ልብስ ልቀይር ገብቼ ነው። ስለምን ውጤት ነው የምታወሩት? የምን ውጤት ነው? እውነት ሆነ። ስለምን ዲኤንኤ ውጤት ነው የምታወሩት? ጸዲ አሳዳጊዋ ወላጅና ትክክለኛ መሆኗን ማረጋገጥ ፈልጋ ነበር እና እኔ ደግሞ ለአክስቴስ ልክ ያሰራውላት። እንዴ አንተ ከመቼ ወዲህ ነው ስራ ፈተህ ስለሰው ታሪክ መስማት የጀመርከው? ትቀልዳለህ እንዴ? ሉል ቢያንስ እንዲህ ስታደርግ እኔ ማወቅ የለብኝም? አባዬ እሷን ተዋት። ደግሞ ማንም ይሁን ማንም በአንተ ደስተኛ ሊሆን ከቻለ ደስ ልልህ ነው የሚገባው። ጸዲ እንጂ ክፈችው። ቆይ እንዳትከፍችው። እንደ ባለቤት እኔ እንዳንተ ክብር የለንም እንዴ? እንዳትከፍችው ብዬሻለሁ። እሷን ታያትና ክፈችው። አንቺ ደግሞ ስለየትኛው ቤት ነው ባለቤት ምናምን የምትይኝ? ይሄ የኔና የአባዬ ቤት ነው። ሉል ለንግግር ስርዓት አብጅለት እንጂ አባዬ ምን መሸፋፈን ያስፈልገዋል? እውነቱን እኮ ነው የተናገርኩት። ዝም በል አልኩ በቃ። እሺ አሁን ተውትና ውጤቱን ትይ። ሉል ተወው በቃ በኋላ ከፍቼዋለሁ እኔ። አየሽው አይደለ ስራሽን? ሉል በቃ አልኩ። አምላኬ ሆይ ቆሻው ምን ላድርግ ነው? ልደሰት ወይስ ልከፋ? ግራ ገባኝ እኮ። አንቺ ለሉል ምን ብለሽ ነግረሽው ነው? ምንም አልነገርኩትም እማዬ። ቆይ አንቺ ስስት የኔን ህይወት ለመበጥበጥ ነው ቆርጠሽ የምታሽው? አሁን ደግሞ ምን አደረኩ እማዬ? ዛሬ እኮ የደስታችን ቀን ነው። አንቺም እናቴ እንደሆንሽ እኔም ልጅሽ እንደሆንኩ አውቄያለሁ። እሱ እኔን አይመለከተኝም። እናትሽ ብቻ ስለሆንኩ አብረሽ ማከክ የለብኝም። እሺ እሺ፣ ሁሉም ነገር ይቅር። ግን ለምንድን ነው እናትሽ አይደለም ብለሽ ዋሸሽ? በቃ አልፈልግሽማ። እንደ ልጅ ላንቺ ፍቅር የለኝም። እሺ እናት መሆኔ እንጂ አባት በሆንማ ገና ሳትወለጅ ነበር እንደዛ ካዲ አባትሽ ምክድሽ። ምን ማለት ነው ደሞስ? አባቴ መሽክዶኝ ያውቃል። ሁሌም እንደወደደኝ ነበር የሞተው። ተይ እንጂ አባትሽ የሄደው አባት ግርማ ነው አለሽ? ማን ነው እንደዛ ያለሽ? ምንድን ነው የምታወሪው ማይ? ታዲያ አባቴ ማን ነው? አሁንም እየዋሸሽኝ ነው አይደለም ማይ? አባትሽ ራሱ ገና ስትፈጠሪ ነው ሸጣላሽ እና ጥሎሽ ሄደ፣ እኔንም ጭምር። እሺ ተይ ማይ፣ የማይሆን ነገር አትናገሪ። ቆይ ግን በሞት ሳይቆጭሽም ለምንድን ነው እንደጣላሽ ብቻ የምታሽኝ? አላሸሽም። እኔም ቦን ያኔም አልፈለኩሽም። ሳይሽ ራሱ መጥፎ ትዝታዎችን የምቀሰቅሽብኝ። ቆይ ምን አደረኩሽ? ግን ምንድን ነው የምትይኝ? የምልሽማ ከዚህ ጥፊ ነው እያልኩሽ ያለሁት። እሺ አንቺን ትቼሽ ማየትም አልሄድም እማዬ። እንግዲያውስ ልንገርሽ፣ ከዚህ ካልሽ አጠፋሻለሁ። እሺ ይግቡ። ይቅርታ ሉሌ፣ አረበሽኩም አይደል? አላረበሽኝም። እውነቱን ስነግርሽ ሀሳቤን ለመርሳት እንጂ ከልቤ እያነበብኩ አልነበረም። ይቅርታ ሉሌ። ከዚህ በኋላ ግን በእኔ ምክንያት መጣላት የለብንም ከቤተሰቦች ጋር። ታያት እባክሽን። እሷን ማነው ቤተሰብ ያደረጋት? ይልቅ ውጤቱን አየሽው? አዎ እነሱ ሲተኙ እኮ መጥቼ እነግራለሁ ብዬ ነው። የሚገርም ነገር የእውነት እናቴ ናት። እንኳን ደስ አለሽ ጸዲ፣ በእውነት ደስ ብሎኛል። እና ምን አሰብሽ? ምን አስባለሁ? እንደምታስባት አይነት ሰው አይደለች። ማለት በቃ አትወደኝም፣ ልትይኝ እንኳን አትፈልግም። እንዴት እናቴ የገዛው ልጅ ማየት አትፈልግም? ማለት ለምን? አላውቅም። ለሰው የምታስብ አይነት ሰው አይደለች። እናቴ ስለሆነች ልደሰት ወይ ልከፋ ብቻ ግራ ገብቶኛል። አንዳንዴ እኮ እንደዚህ ነው፣ ሁሉም ነገር አይሞላም። ፋንቱ ተብዬዋን አታያትም? በግድ እናት ካልሆንኩ ብላ ስታስገድደኝ። እውነት ግሉ ላይ በጣም ነው የምቀናብህ። ቢያንስ አንተ እንኳን ልጅ የሚልክ ሰው አለ። እባክሽ ተይ፣ ላትሆን ነገር አጉል የምትጋጋጠው ነገር። ግን እኮ የእውነቷን ወዳክ ሊሆን ይችላል ልጅ የምትልክ። እሷ የሚያናደኝ እኔ ደግሞ አልወዳትም፣ እሷም ስታስመስል ነው። እሱን አንተ ነህ የምታውቀው። በቃ
ልተኛ ነኝ። እኔ የምልህ ልዑልና ጸደይ ግን መቀራረባቸው ዕለት ተዕለት እየጨመረ ነው። እኔ ምንም ደስ አላለኝም። እኔ ራሴ ግራ ግብት ብሎኛል። ምናልባት በእድሜ መቀራረባቸው የፈጠረው ነገር ይሁን? አረ የፈለገ መቀራረብ ይሁን እንዴት እስከ ቤተሰብ ምርመራ ድረስ የሚያደርስ ቅርርብ? ታዲያ ምን ላድርግ? ልዑል እንደሆነ ከሱ ውጭ ሌላ ሰው አይሰማም። እኔ ግን እነዚህ ሁለት ልጆች እዚህ ቤት ሲኖሩ እሷስ የራሷ ጉዳይ፣ እሱ ግን ገና በአፍላ ጊዜ ፍቅር ይዘውና በኋላ እንዳንቸገር። አረ ሲጣን ጆሮ ይደፈን። አንቺ ደግሞ ምን እያልሽ ነው? ምን ውስጥ ነው እየጨመርሽኝ ያለሽው? እኔ ምን ውስጥ ጨመርኩ? ወደፊት የሚመጣብንን ነገር ነው እየነገርኩ ያለሁት። ካልሆነ ቁጭ አድርጌ ላናግረው እንዴ? ደግሞ ምን ብዬ አናግረዋለሁ? አይ እሱ አይሆንም። ጭራሽ የባሰ ማሳሰብ ነው የሚሆነው። እሷን ማባረር ነው ማባረር? ስለምን ማባረር ነው የምትወር? ልጄን አፍቅረሽዋል፣ ነይ ውጪ ከዚህ ቤት በላት። እሱስ ቢሆን ምን ይለኛል እንዴ? አባቱ አይደለህ እንዴ? አንተ የምትለውን ነገር እኮ አንዳንዴ መስማት አለበት። ታውቂያለሽ፣ እኔ ልጄን ያሳደግኩት ምክንያታዊ አድርጌ ነው። ያለ ምክንያት ይህን ነገር እንደወሰንኩ ቢያውቅ እኔን ሳይሆን አንቺን ነው የሚቀየምሽ። ተግባባ? እኔ እንግዲህ መሰለኝን ተናግሬያለሁ። ውሳኔው ያንተ ነው። ጸዴ። አቤት ጋሽ። እንዴት አደርሽ? እግዚአብሔር ይመስገን። እንዴት አደሩ? ቁርስ ደርሷል። አይ ይቅርብኝ፣ ቁርስ መብላት አልፈልግም። ይልቅ አንድ ማወራሽ ነገር ነበር። ምን ነው? ችግር አለ እንዴ ጋሽ? አይ ችግር የለም። ያው አባት ለልጁ ይጨነቃል፣ እኔም ለልዑል እጨነቃለሁ። ምን ነው? ልዑል የሆነው ነገር አለ እንዴ? ምን ተፈጥሮ ነው? ለጊዜው ምንም ነገር አልተፈጠረም፣ ግን ያው ልዑል ወጣት እንደሆነ ታውቂያለሽ እና ወደ ተሳሳተ መንገድ እንዳይሄድ ስለምሰጋ ነው። ያው ወጣትነት ደግሞ ከባድ ነው። ማለት አልገባኝም። ይኸውልሽ ልዑል ላንቺ የተለየ ፊት እና የተለየ ጊዜ የሚሰጥሽ ከሆነ ያን ነገር ኮንትሮል አድርገሽ ልዑልን ከአጉል መንገድ እንድትጠብቂው እፈልጋለሁ። ምን ማድረግ እችላለሁ? እሺ ይሄን ነገር እንዳያስብ ጊዜና ትኩረት እንዳሰጪው። ይሄን ነገር ግን ካደረግሽ አንቺን ከዚህ ቤት ለማባረር እገደዳለሁ። ኦኬ? እሺ ጋሽ። ተግባባን? አዎ ጋሽ። መልካም። እንዴት አለሽ ጸዲ? ደህና አደርክ? አለሁ ይመስገን። ምን ሆናለሁ ብለሽ ነው? የሚገርምሽ ነገር አንቺ ከሄድሽ በኋላ እኮ ማታ እንቅልፍ እምቢ ብሎኝ ክፍልሽ ድረስ ልመጣ ነበር፣ ግን እንዳረብሽሽ ብዬ ፈራሁኝ። ጥሩ አደረክ። ሲጀመር አይደለም በማታ በቀን ራሱ ክፍሌ መምጣት የለብህም። ምን ችግር አለው? ቆይ በሰላም ነው በጠዋቱ እንደዚህ የተቀየርሽብኝ? እኔ አልተቀየርኩብህም፣ ግን ደግሞ ክፍሌ መምጣት የለብህም። ወይ ፈጣሪ! አንቺ ልጅ ግን ምን ሆነሻል? ማታ እኮ በሰላም ወርተን የተለያየ ነው። እና ምን ይጠበስ? እንደውም ሁለተኛ አልመጣም ክፍለ። አንቺ ልጅ ወይ ቀልድ ነው በይኝ ብቻ። ምን ግርም እንደሚልኝ ታውቂያለሽ? ምንድን ነው ግርም የሚልህ? ስትስቂ ስታኮርፊ የምታምሪው ነገር። ቆይ አንተ እየቀለድክብኝ ነው እንዴ? እንዲሁም ከዚህ በኋላ አጠገቤ እንዳትደርስ። እንዴ አረ ጸደይ ምን ሆነሻል? ዛሬ በግራ ጎንሽ ነው እንዴ ተነሳሽው? ወይስ ምን እንደምልሽ ለማወቅ ነው? አንተ ስለምትለው ነገር ግድ የሚሰጠኝ ይመስላል? ልዑል በቃ ስላደረክልኝ አመሰግናለሁ። ግን በቃ እኔ ሁለታክም መክፈል ብችል ደስ ይለኝ ነበረ። ግን በቃ አትረብሸኝ። እውነትሽን ነው ጸዲ፣ እየረበሽኩሽ ነው። እኔ ቆይ ውለታ ያለብሽ ክፈይ ብዬሻለሁ እንዴ? ሁሉንም ነገር ያደረኩት እኮ እንደ ጓደኛ ስላየሁሽ ነበር። በቃ አትይኝ ልዑል፣ አልፈልግም አልኩ እኮ። ቆይ ከኔ ጋር በሰላም ማውራት ለምንድነው እንደመሸነፍ የምታዩ? ጸዲ በእውነት እያስከፋሽኝ ነው። ይቅርታ ላስከፋ ፈልጌ አይደለም እኮ፣ ግን ደግሞ አንተ መምልክን ተረዳኝ። ጸዲ አንቺ ጥሩ ሴት ነሽ። ያለ ጸባይሽ ቁጣ አትሁኝ። ምን ልታደርግ ነው? ምን ለማድረግ እየፈለክ ነው? ሁለተኛ አጠገቤ እንድደርስ አልፈልግም። እሺ ጨምላቃ። እሺ እዚህ መጥተሽ ተደብቀሻል? ስራ ሰሪ? ምንም የሚሰራ ስራ የለም እኮ፣ ሁሉንም ሰርቼ ይጨርሻለሁ። ምን ሆነሽ ነው የምትናፋረቂው ደግሞ? እያወቅሽ ለምን ትጠይቂኛለሽ? እማዬ በአንቺ ምክንያት እኮ ነው እዚህ ቤት ውስጥ ያለሁት።
እኔ ምን አባሽ ላድርግሽ? ሂጂ ስትባይ ማትሄጂው አንቺ ቅር የሚለኝ መስሎሻል? ተነፋረቂ። ግን በዓለም ላይ እንዳንቺ አይነት ጨካኝ እናት አለች? እኔ ምን አባሽ ላድርግሽ? ሂጂ ስትባይ ማትሄጂው አንቺ ተነፋረቂ። ቅር የሚለኝ መስሎሽ? አይለኝም። እማዬ አሁንስ የምናገርሽ ነገር ግራ ነው የገባኝ። ፍልስፍናሽን ትተሽ ከዚህ ቤት ብትወጪና ደህና ቤት ባኖርሽ አይሻልሽም? አሁን ላይ ሳስበው እንደዚህ የምትይኝ ራሱ ከዚህ ቤት እስከወጣልሽ ድረስ ነው እንጂ ዞር ብለሽም አታየኝም። ቃል ነው። ቆይ አንቺ እስከማትወድሽ እናትሽ ጋር እስከመቼ ትኖሪያለሽ? ይሆንሽ ልፍስፍስ ነገር ነሽ። እኔ ጋር ያለው ፍቅር ለሁለታችንም ይበቃል እማዬ፣ አታስቢ እሺ? እሺ እናያለና እኔ የምልህ ያችን ልጅ ጠዋት አናገርካት እንዴ? አዎ አናግሬታለሁ። ሁሉ ነገር በቅጥ ተሰለጋግናል። ለዛ ነው ቀን ሙሉ በርዘግታ ስትነፋረቅ የነበረው። ምን የሚያስለቅስ ነገር ተገኘ? ልጅ ወደ አጉል መንገድ እንዳይሄድ ፊት ንሹ ማለት የሚያስለቅስ ነገር ነው እንዴ? ምናልባት ምን እንደፈራው ተዋደው ይሆን እንዴ? አረ የኛ ቤት ጉድ በዛ። አንቺ ደግሞ ምንድነው የምትይው? ጠዋት ሳናግራት ሰላም ነበረች። ደው ምናልባት የእናቷ ጉዳይ አሳስቦት ነው እንዴ? የእናቷ ምን እሷ ያለችው እዚህ አይደለች እንዴ? ከእናቷ ጋር ምን አገናኘው እንጂ የሆነ ምርመራ ሲሉ ምናልባት እሱን ብዬ አስቤ ነው። ያው የቤተሰብ ጉዳይ ይሆናል ብዬ እኮ። አንተ ደግሞ የልጁን ትኩረት ልስብ ፈልጋ እኮ ነው። አባትን አግባ ምግብ በላ ያልክ ነው? አይ በቃኝ፣ አልበላም። በራስ ጥፋት አኩርፈክ ነው አይደል ውጭ ዋልከው? አይ ባንቺ አይደለም። ቆይ አንቺ ብቻ ነው እንደሚከፋሽ? እንደምትይኝ ጠንካራ ሰው ላልሆን እችላለሁ። ደግሞ እሱ ምን ማለት ነው? እንዲሁ አንዳንድ ነገሮችን እያሰብኩኝ ነበር እና አሁን ላይ ስላለው ቅጥሉል ሳስብ ብዙ ሁኔታዎች እንደቀየሩኝ ገባኝ። ጥፋትን ለመሸፈን እኔ እንዳዝንልህ ብለህ ነው አይደል ሆን ብለህ የፈጠርከው? እየዋሸሁሽ አይደለም። ቆይ አንቺ ትዋሻለሽ እንዴ? ለምን ብዬ ነው የምዋሻው? እና ለምን ድሮ ትዋሻለህ የምትይኝ? ዋሽቼሽ አውቃለሁ? ናና ምግብህን ብላ። እሺ አንቺ ተንከሲስ፣ አሁን አንቺን ከዚህ ቤት ለማስወጣት መፍጠን አለብኝ። ካለበለዚያ ከዚህ የበለጠ ልዑልና ተፈሪነት ፍቅራቸውን ከሰጡሽ የኔ ትዳር መፍረሱ ነው። እንዴትም እንደምንም አድርጌ ከዚህ ቤት አንቺን ማባረር አለብኝ። ታያለሽ፣ ራሱ ልዑል እጅሽን እየጎተተ እንዲያስወጣሽ ነው የማደርገው። እኔ የምልህ መኝታ ቤት ቁም ሳጥን ውስጥ ብር አስቀምጬ ነበር። ቅድም አነሳህ እንዴ? ኧረ በፍጹም አላነሳም። ለምን ጠይቅሽ? እኔ እንጃ አጣሁትኝ። ልዑል ከእኛ መኝታ ቤት ከቁም ሳጥን ውስጥ ብር ወስደሃል እንዴ? ደግሞ ምን ማለት ነው? እኔ ከመጀመሩ እናንተ ክፍል ላም ከቁም ሳጥን ውስጥ ብሩን ወስዶ ሌባ ነህ እያልሽኝ ነው? ኧረ እኔ እንደዛ እያልኩኝ አይደለም። ያው ብሩ በጣም ትንሽ ነው፣ ልጨምርልህ ለማለት ፈልጌ ነው። አንቺ ሴትዮ ያምሻል እንዴ? ቆይ ምንድነው ችግርሽ? አልወሰድኩም አልኩሽ። ብር ብፈልግ ራሱ ካንቺ አይደለም ከአባቴ ወስዳለኝ። ፋንቱ እውነቱ ሉላ ያለው እውነቱ ሉላ ተረዳኝ። ያው ፖዚቲቭሊ ልትናገር ፈልጋለሁ። አሁንማ የምታወራው ሁሉ ነው የደበረኝ። ሉል በትክክል ለመናገር ሞክር እንጂ ትልቅ ሰው ነህ እኮ። መቼ ነው አንተ ቆይ እንደ ትልቅ ሰው ማሰብ የምትጀምረው? አባዬ ሁሌ ጥፋተኛ እኔ ነኝ አይደለ? እኔ መጀመሪያውኑ እቺ ልጅ አልወደድኳትም ነበረ። ሳስበው እንዲሁም እሷን ያሰረቀችው። ተውዴ እንደዚህ አትበይ። ያላየሽውን ነገር አትናገር። እስቲ በደንብ ፈልጊው መጀመሪያ። እንዴ ምን ነካ? ጠዋት ጀምሮ ሳረግፍ ቆይቼ እኮ ነው አሁን የጠየቅኩ። አንተ ወስደህ ከኋላ ብዬ አስቤ ነበር። እኔ ቆይ እኔ ምን ያደርግልኛል? ለምንድን ነው የምወስደው? በቃ ተው፣ እራሷ ናት ያነሳችው። ልጅቷ እኮ አይን አውጣ ናት። እናንተ አልታያችሁም እንጂ ለምን እንደጠላሻት አላውቅም። እኔ ግን ታነሳለች ብዬ አላስብም። አይ ተፈሪ፣ አንተ እኮ በጣም የዋህ ነህ። ሁሉም ሰው እንዳንተ ነው ይመስልህ። በቅርቡ ታየው የለ ብቻ እንጃ። አሁን ተኝና ጠዋት ተነስሽ በአግባቡ ትፈልጊያለሽ። እሱማ አንድ ጠፋ እኮ።
እሰይ እንዴት አደርሽ? ጭራሽ ዛሬማ በጧት ተነስተሽ ሶፋ ላይ ሰፍረሻል። እናንተ እኮ እስክትነሱ የጠበቅኩ ነበር። ቁርስ ደርሷል። ኧረ የለም እኔ ላቅርብ። ምናልባትም ይሄ የመጨረሻሽ ቀን ሊሆን ይችላል። ማለት ደግሞ ምን ለማድረግ እያሰብሽ ነው? ምንም ደስ አላልሽኝም። ደግሞ አሁን ምን ጀመረሽ ነው? ግን እማዬ እኔን የሚጎዳ ነገር ምንም ነገር እንደማታደርግ ያውቃለሁ። ምን አስባለሁ ውዷ ልጄ፣ እየተንከባከብኩሽ ነው አይደል ቆንጅት? ምን አለ ከልብሽ በሆነና በሰማሁትና በሞት ከዛሽ ቀን ጓጓለሁ በእውነት እማዬ። አዎ በትክክል ውዷ ልጄንማ ሊከፋት አይገባም። ምንም ቢሆን በእናቴ ተስፋ አልቆርጥም። እሺ ይሁንልሽና መቼም የዚህ ቤት ቆይታሽ ለውጥ እንዳላመጣ መቼም መገንዘብ አልቻልሽም አይደለ? እማዬ ምንም ቢሆን በእናቴ ተስፋ አልቆርጥም። ያርግልሽ እስኪ። ጸዲ እንዴት አደርሽ? ደህና አደርክ? አለሁ። ዛሬ ሙድሽ እንደ ትናንትና ነው፣ አልተቀየረም። እባክህ ተወኝ። እኔ ለራሴ በጣም ደብሮኛል። ቆይ አንተ አትድረስብኝ አልኩህ እንዴ? ለምን እንደምትመጣብኝ? ቆይ ምንድነው እሺ? ምንድነው በአንድ ሌሊት እንደዚህ መቀየር? እኔ እኮ እንደ ጓደኛ ላንቺ እጨነቃለሁ። ለኔ ማንም ሰው ተጨንቆልኝም ሆነ አስቦልኝ አያውቅም። አንተ ሰራተኛ ኮኝ እንዴት ለምን ታስብልኛለህ? ሁሉም ሰው እኮ ለስራው ሰራተኛ ነው። መስራት ደግሞ አያሳፍርም። አንቺ ደግሞ ጎበዝ ሰራተኛ ነሽ። ስለዚህ አስብልሻለሁ። ደግሞ ጓደኛሞች ነን። እንደዛ አትበለኝ። እኔ ለራሴ ማንም ሰው ወዶኝ አያውቅም። የገዛ እናቴ ራሱ ጠላኛለች። እናትሽም እኮ ምናልባት ጠልታሽ ሳይሆን ሁኔታዎች አስገድዷት ይሆናል። ተውሉል፣ እኔን ለማጽናናት ብለው ውሸት አትናገር። እኔ እንደማትወደኝ እኮ ደጋግማ ነግራኛለች። ሌላውን ሰው ተይው። እኔ እንደምወድሽ ግን እወቂ። እውነት እውነት ጸዲ፣ ቃል እገባልሻለሁ። ሁሌም ከጎንሽ ነኝ። እሺ አመሰግናለሁ። ይግቡ። ሰላም አባዬ። የኔ ልጅ እንዴት ነህ? አለሁልህ። ትምህርት እንዴት ነው? ካወራን እኮ በጣም ቆየ። አሪፍ ነው። በአሪፍ ሁኔታ እየሄደልኝ ነው አባዬ። ወይ የኔ ልጅ፣ ለካ የሰው ልጅ የሚያፈቅረውና ፍቅሩን የሚገልጽለት የሚያስቡ ሰው ያስፈልገዋል። ስላለኝ በጣም ደስተኛ ነኝ። ዛሬ ነው የገባኝ። እኔም ደስተኛ ነኝ። ቆይ ለምንድን ነው እንደዚህ ያልከኝ? ቅድም አንድ ጓደኛ እየነገረኝ ነበር ማንም እንደማይወደውና እንደማያስበው። ማለት ሌላ ሰው አይወደደው፣ ቤተሰቦቹ የማይወዱትም። ለምን እንደዚህ ሊያስብ ቻለ? ቤተሰቦቹ አሁን ላይ አንድ ላይ አይደሉም። ብቻ ታሪኩ ብዙ ነው አባዬ። ታዲያ አንተ ጓደኛው አይደለም? ምን አለበት አለውልህ ብትለው? እኔም እንደ ጓደኛ ብየዋለሁ፣ እንደ ቤተሰብ ባልሆነው። ለማንኛውም ወደ ሳሎን እራት ቀርቧል። እሺ አባዬ፣ መጣሁ በቃ። ምን ነው የሚወድ? ብሩን አላገኘሽውም እንዴ? ምንድን ነው የምትፈልጊው? የምን ብር? ወርቆቼ የሉም። የእናቴ ማስታወሻ ወርቆቼ የሉም። ወርቆቼ የሉም? የት ሄዱ ወርቆች? እኔ ምን አውቃለሁ? ዛሬ እንዴ ጉዴን የማየው? ዛሬ እኮ ስፈልግ አንድ ወርቅ የለም እኮ። ማን ወሰደው? ምን እያልሽ ነው ያለሽው? እኔ ምን አውቃለሁ? ወይኔ የእናቴ ማስታወሻ እኮ ነው የጠፋው። አንተ እኔን አታምነኝም? ጠፋ እያልኩ እኮ ነው። ማን ሰረቀው? ጸደይ። ምን? እርግጠኛ ነኝ ጸደይ ናት የሰረቀችው። ምን ማለት ነው? እሷ ናት። ይሄ ነገር ሊሆነች እዚህ ቤት ተደርጎ የማያውቀውን ነገር ዛሬ ሊደረጋች። እኔስ ግራ የገባኝ እሷ አይደል? ጸደይ ጸደይ፣ አንቺ ነሽ አይደል ወርቁን የሰሰሽብኝ? የምን ወርቅ? እኔ ስለምትወርቅ አላውቅም። አንድ ያለኝ እናቴ ማስታወሻ እሱ ነው። እሱን መልሽልኝና ገንዘብ ሰጥሻለሁ። ስለምን ገንዘብ ነው የምታወሪው? ጀምር ስለምትኝ ወርቅ ማቆም ነገር እየሰማሽ ነው? ወርቁን ወስደሻል። ከወሰድሽበት ቦታ አምጪና ስጫት። ምንድነው? ምን ሆናችሁ ነው የምትጮት? ሰላም አይደላችሁ? እቺ ጸደይ ናታ።
ወርቄን ወስዳብኝ አንድ ያለኝ የእናቴ ማስታወሻ ነው እሱንም ወሰደችው። አዎ ሴትዮ በእናትሽ ድራማ አትስሪብኝ። ቀኑ ሙሉ ቤት ተጎልተሽ አንዴ የምትዩ በምን ሰዓት ነው የምትወስድብኝ? ልዑል አፈን ዝጋ። በማይመለከት ነገር ጣልቃ አትግባ። ሻንጣው ይፈተሽልኝ፣ ሻንጣው ይፈተሽልኝ። በቃ ማን ነው የሚፈትሽው? አንቺ ሴትዮ ያምሻል እንዴ? አትልሽ ሄድና ሻንጣውን ይዘህ ሻንጣውን ይዘህ አልኩህ እኮ